ሰላም ክብራትና ክብራን እንዴት ላችሁልኝ? ዛሬ ደግሞ በገጽ 20 ምዕራፍ 3 ተመልሼ መጥቼላችኋለሁ። አብረን አንብበው። እንዳይስቅ የተፈረደበት እንዳይደሰት የውልደቱ ቀን ሞቱ እየመሰለው ሲያለቅስ አለፈበት። በጥላሁን ገሰሰ የሙዚቃ ቅላጼ። እስክንድር ስዩማቸው ወዳጄ ልቤ ሰው ይለኝ ነበረ። ሁሌ በተገናኘን ቁጥር አለና ለትካዜ እጅ እንደሰጠ ጺሙን መላግ ጀመረ። የወጣትነቱን ውብ ቀናት በብዛት ያበረከተው ለመጽሐፍት ገጾች እንደሆነ ንግግሩ ያሳብቃል። በፍልስፍና ሐሳቦቹ ሙግት አቀንቃኝነቱ ተለይቶ በጓደኞቹ ዘንድ ይታወቃል። እስክንድር ስዩማቸው የምጸተኛው ሰተቴ ወዳጅ ያን ሞገደኛ ወጣት መቼም አይረሳውም። ከመጽሐፍት ሐሳቦቹ በላይ ሐሳቦቹ በልቡ ዛሬም ድረስ ንግስናቸው አልተሻረም። ልክ ትናንት እንዳለፈች ንጋት የቡና ላይ ወግ አይነት ሰተት ሰተተተት ሰተተተተት ይላል ከድር አንገቱን አስግጎ ወደ ቤት ሲገባ። መንገድ ላይ ሆኖ አንዳንዴ በድንገተኛ አኳኋን ሰተት ሰተተተት ሲል ይደመጣል። በጎዳናው ይህ አባባሉ እንደ ሰላምታም የሚወሰድ ንግግር ነበር። ለአንዳንዶቹ ሁሌ የሚጠቀማት የዚህች ቃል ምክንያት ከዲር መሐመድ አሊ የአባቱ ስም በጊዜ ሂደት ለመረሳት በቃ። ተረስቶም ከዲር ሰተቴ በሚለው ተተካ። በሌላ በኩል ደግሞ ከዲር ሰተት የሚለው ዳሌያቸው ሞላ ያሉ ሴቶችን ሲመለከት ድንገት ከዘራውን ወደ ጭናቸው አካባቢ በመሰንዘር ሰተተት ሰተተተት ሰተተተት በወጣንበት ልንገባበት ሰተት ይል እንደነበርም ይወሳል። በዚህ ድርጊቱም ሴቶች ሲፈሩት፣ ለሱ ግን መዝናኛው ነበረ። ከብዙ የቀልድና የሳቅ ምንጮቹ መካከል እንደ አንዱ የሚቆጠርም ነበር። የዚህ ቃል ፍልስፍና ሁላችንንም የገባን ቆይቶ እንደነበር አስታውሳለሁ። ሰተት ማለት የሰው ጣፋንታ ምልክት ነው። ለካስ ሰው በሕይወት ሳለ በጊዜ መካከል ሲመላለስ ሰተት ብሎ ገብቶ ሰተት ብሎ የሚወጣባቸው በሮች ብዙ ናቸው ይላል። በውልደት በር ሰተት ብሎ ገብቶ እያለቀሰ ሰው በሞት በር ሰተት ይልና ውልቅ ይላል፣ ሩጫውን ጨርሶ በሰው እየተለቀሰለት። እስክንድር ስዩማቸው ቀጠለ። ከድር ሰተቴ የትም ሲሄድ ከእጁ የማትለይ አንድ ዝነኛ ከዘራ ነበረችው። መጀመሪያ አካባቢ ይይዛት የነበረው አጭር ባለ ቅርጽ ቆመጥ ነበረች። እግሩ ከተሰበረ በኋላ ነው አንድ ሱዳናዊ ነጋዴ ወዳጁ የሰጠው። ከዘራዋን ይይዝ የነበረው አንድ እግሩ ላይ ባለበት ጉዳት ቢሆንም እሱ ግን ሲያሾፍ አራተኛዋ እግሬ ይላታል። የእግሩ ጉዳት መሰረቱ ሁለት አይነት አፈታሪኮችን ይመዛል። የመጀመሪያው ከድር ሰተቴ በሚናገራቸው ቅኔያዊ ንግግሮች እየተማረሩ ባለስልጣናቱ በየጊዜው ወደ ጣቢያ ወስደው የሚያደርሱበት ድብደባ ሲሆን፣ ሁለተኛው ደግሞ በልጅነቱ የደረሰበት ድንጋይ ላይ የመውደቅ አደጋ እግሩን ለጉዳት እንዳጋለጠው ይነገራል። ይሁንና እኔ እግሩን የሰበረውን 50 አለቃ በሚገባ አውቀዋለሁ። በሰደፍ ነው የቀኝ እግር ጉልበቱን መጋጠሚያ የሰበረው። ስሙን አልነግርህም። ይህን ሁሉ እስኪ ሐዘንም ቀልድም ንዴትም የቀላቀለች ፈገግታ ፈገግ። ይህን ብሎ እስኪ ሐዘንም ቀልድም እንዴት የቀላቀለች ፈገግታ ፈገግ። በነገራችን ላይ እስኬ እያልኩ እንድጠራው ስለፈቀደልኝ እንጂ 50ዎቹን አጋምሷል። ከድር በህመሙ እንኳ ይቀልድ ነበር። ለምሳሌ ስለ ከዘራው ሲጠየቅ እንዲህ ይል እንደነበር አስታውሳለሁ። ሰው ሲያረጅ 3 እግር አበጀ ይባላል። ሲጎብጥ ከዘራ ጨምሮ በ3 ድጋፍ ይቆማል እንጂ አራተኛው ከየት የመጣ ነው ደግሞ ይጠይቃል ቀልብ የሌለው ጠያቂ። እሱ ሲመልስ እንዲህ ይላል።
በዝነኛዋ ከዘራው ወደ ሁለት እግሮቹ መሃል ለመሃል እያመለከተ፣ ይሄኛው ታዲያ አባትህ አህያ ለማሰር የተከለው ችካል ነው ብሎ ይመልሳል። ከፊውዳል ስርዓት አራማጆች በላይ የደርግ ባለስልጣናት ጨጓራ ጸር ነበረ። ጉበኛና ጉቦ ተጠያፊነቱ እንዲሁም ለስግብግብ ባለስልጣናት ያለው ጥላቻና ንቀት ከፍተኛ ነበር። ማንም ምንም ሊሆን ይችላል። ከሰማይም ይውረድ ከምድር ከርስ እንደ እሳተ ገሞራ ፈንድቶ ተራራ ያክል ከዲር ሰተቴ ጉዳዩ አልነበረም። ይህ ማለት ግን የጭፍን ጥላቻ አራማጅ ሰው ነበር ማለት አይደለም። በቃ ሲፈጥረው አስመሳይ ይጠላል፣ ጉቦና ጉበኛን ይጠየፋል። በእርግጥ ማንም ቢሆን ከዚህ የተለየ ባህሪ ባይኖረውም ቅሉ እሱ ግን ጥላቻውም በአደባባይ ይናገራል። መጠየፉን ደረቱን ነፍቶ ይለፈልፋል። እሱ ለሚናገረው ሌሎች በመሳቀቅ እስኪያልቁ እስኪሸሹት ድረስ ግድ ሳይኖረው የመሰለውን እውነት ያለ ስጋት ይተነፍሳል። መናገሩንስ ሲናገር የእሱ ደግሞ ከባድነቱ በቅኔ መሆኑ ነበረ። የባለስልጣናቱን ቆሽት በየቀኑ ያሳርራል። ባለስልጣናቱን በየቀኑ ሰበብ አስባብ ፈጥረው አስገብተው ያሹታል። እየደበደቡትም የልቡን ይናገራል። እርግጥ ነው እብድነቱን አምነው ተቀብለውታል። እብድ ነው ብለው ደምድመዋል። ነገር ግን አጥንት የሚሰብር ምላሱን ሊሰበስብ አለመቻሉ ሌላ የብግነት ምዕራፍ ይከፍትባቸዋል። አስሮ ለማቆየት በቂ የሚባል አይነት ምክንያት ባያጡበትም አእምሮ የተቃወሰን ሰው ተናገርክ ብሎ ጎትቶ ማሰሩ ቀውስ እንዳያስብላቸው ሰጉ። ችላ የሚባል ሰው እንዳልሆነ ግን ከሚገባው በላይ እርግጠኞች ነበሩ። ነገር ግን ችላ ሊሉት ሞከሩ። አፉን የሚያጣምም መጋኛ ይላክበት እንጂ የእሱን ምላስ በምን ይችሉታል አይነት ጸሎት አድርሰው ታገሱት። መታገሳቸው ያለማሰራቸው ሳይሆን ያለመረሸናቸው ነበረ። ይህን ማድረግ ቀላል ነበርና ማምሻውን ከመንገድ ዳር ጥይት ሳያባክኑ ሊደፉት ይችላሉ። እሱ ግን የለውም። እስኪያዳፍኑን በሐላል በግልጽ እንስቃለን፣ እነሱ ይሳቀቁ። ድንቁርና የተፈረደባቸው እንጂ እኛ ሲፈጥረንም ፈገግ ብሎ ነውና ለማንስ ብለን አንገት እንደፋለን። እንዳይስቅ የተፈረደበት እንዳይደሰት የውልደቱ ቀን ሞቱ እየመሰለው ሲያለቅስ አለፈበት። እንዳይስቅ የተፈረደበት እንዳይደሰት የውልደቱ ቀን ሞቱ እየመሰለው ሲያለቅስ አለፈበት። በጥላሁን ገሰሰ ዜማ ስልት በሹፈት ድምፅ እያንጎራጎረ እብስ ይላል። ሳቅ ዘርቶብን ደግሞ ከርሞ ሊመለስ ልቡ በመተረለት መንገድ ይሄዳል። ምዕራፍ 3 ገጽ 24 ላይ አለቀ። መልካም ጊዜ ይሆንላችሁ። በምዕራፍ 4 እመለሳለሁ ከገጽ 25 ጀምሬ።